እግር የሌላቸው እናቶች አሉ፣ እጅ የሌላቸው እናቶች አሉ፣ ማየት የተሳናቸው እናቶች አሉ። ልጆቻቸውን ግን ከኔና ከሞት ብለው ያስመርጡ። አንዳንዴ እናትነት በራሱ ልጅሽን መጠበቅም ጭምር ነው። ይሄ አይደለም ሰው ናሽናል ጂኦግራፊ ብታይ እንስሳቶች እንኳን የሚያደርጉት ነገር ነው። ይሞታሉ እንጂ ልጆቻቸውን አያስበሉም። አንቺ ልጅሽን ለማህበረሰብ አስበልተሻታል። ራስሽን መውቀስ አለብሽ። አሁን ያጠፋሽው ጥፋት ተብሎ ሲነገርሽ ማለት ነው መቀበል ያሉብሽ ነገሮች አሉ። እያንዳንዱ ችግር መፍትሄ የሚያገኘው ችግሩን በመቀበል ነው። እኛ እዚህ ሚዲያ ላይ ታሪካችንን ግማሹ ያውቃል፣ ግማሹ ያውቅም፣ ግማሹ ደግሞ ጭራሽ ያውቅም። ማወቅ የለባቸውም ብለን ምናምን አናሳውቅም። በበል ገብቶሻል። እኔ የ18 ዓመት ወንድ ልጅ አለኝ። 2 ልጆች ነው ያሉኝ። ሴት ልጇ ትንሽ ናት። ልጄ ሲነካ ያውቃሉ ሶሻል ሚዲያ ላይ። ልጄን የነካ ሰው የሰደበ ሰው ነው ይቅር አይደለም። ለልጄ ስል ካስፈለገ ሰርቃለሁ፣ ካስፈለገ ገላለሁ፣ ካስፈለገም ሴተኛ ዳሪ ሆነ ሌባ መሆናለሁ፣ ምንም እሆናለሁ ለልጄ ስል። ገብቶሻል አባባሌ? ኃላፊነት ስላለብኝ ነው የምልሽ። እናትነት ማለት ልጅሽን በሚፈልገው መጠን ማኖር አይደለም፣ ለልጅሽ መኖር ነው። ክብር የሚባል ነገር አይሰራም ለልጅ ሲሆን። ሴትነት የሚባል ነገር አይሰራም። የማህበረሰብ እሳቤ አይሰራም ለልጅ ሲሆን። የመጀመሪያ መስፈርትሽ እናት መሆን ነው። ጠንካራ እናት መሆን ነው። ስትሞችን ነው የሚያበቃው። የኢትዮጵያ እናቶች ልጅ እናያቸው። በየትኛውም ክልል ብትሄጂ የኢትዮጵያ እናቶች ተበሳቁለው ጠቁረው ማዲያት አውጥተው በስቁለው ገባሽ መልካቸውን ወጣትነታቸውን አጥተው ለልጆቻቸው ሲሆን ግን ተመስገን ይላሉ። አንድ ልጅ ቢሞትባቸው ጥቁር ለብሳ ያወልቁም። ልጆቻቸው ሲያገቡ እልል ብለው ይድራሉ። በባዶ እግራቸው ሄደው ያስተምራሉ፣ ያበላሉ፣ ያጠጣሉ። ምንልሽ ፈልጌ ነው ልጅሽን ለማሳደግ የምትከፊው መከራ በራሱ መከራ ተብሎ መቆጠር የለበትም። ዋጋ ተብሎ መቆጠር የለበትም። እንደ መገፋትም መቁጠር የለብሽም። አንቺ ለ11 ዓመት ለልጅሽ ያደረግሽውን ነገር እንደ መከራ መቁጠር የለብሽም። ገባሽ? እያንዳንዳችን ሌብሉ ይለያያል እንጂ ለልጆቻችን ዋጋ ከፍለናል። እናትነት በራሱ ያ ነው፣ ቻሌንጅ የምታረጊው ነገር ነው። ስለዚህ አንቺ መጀመሪያ ያደረግሽው ነገር ማለት ነው ልጅሽን ሚዲያ ለምትሽ ቁጭ አድርጊያሻት ከኔ ትቼሽ ከመሄድና ይሄንን በረኪና ጠጥቼ ከምሞት ስትያት ልጅሽ ካንቺ በብስለት እንደምትበልጥ የምታውቂው ሂጃለች። አይሽ ልጅሽ ሞት የማይመለስ ነገር እንደሆነ ታውቃለች ማለት ነው። ልጅሽ ከምትሞቺ ብትሄጂና ኑሮሽን ብትኖሪ ትመርጣለሽ ማለት ነው። አንቺ ከሄድሽ በኋላ ልጅሽ ምንድነው የምትሆነው? ህፃናቶች እየተደፈሩ ያሉበት ዓለም ላይ ነው ያለነው። አፍሪካ ውስጥ ሞሮፍ ኢትዮጵያ ሴት ህፃናትንም ወንድም ህፃናትም አደጋ ላይ ነው ያሉት። አባባሉን ታውቂዋለሽ? ባለቤቱን ያልነቃ አጥሩን አይነካም። አንቺ ልጅሽን አስነቀሻታል፣ አስጠቀተሻል። ነገ መንገድ ላይ አግኝቶ አንዱ ቢደፍራት፣ አንዱ ቢያጠቃት፣ አንዱ ቢመታት ጠባቂ እንደሌላት ቤተሰብ እንደሌላት አንቺም እንደማትጠብቂ ያስጨምር በቪዲዮ አሳይተሻል። ነው ያመት ነው የምር ነው እንግዲህ እኔ አላቅም ሰው ማንም የመን አይመን አላቅም፣ ግን እኔ ለራሴ ደንግጫለሁ። እኔ ለራሴ የልጄን ፊት አላየሁትም። አምኛለሁ፣ እሱን እኮ አምኛለሁ እኮ በቃ አምኛለሁ። ቀደም እንዳልኩሽ አዲሴ ቀደም አሁን ለምሳሌ ምን አልሽ መሰለሽ ይቅርታ ጠይቀሻል፣ አይቼዋለሁ ቪዲዮሽን። ጥሩ ጅማሬ ነው አይደል? ይቅርታ መጠየቅ ጥሩ ጅማሬ ነው፣ ግን ይቅርታው ራሱ ለኔ እዚህ ጋር ቆሜ ሳየው ልጅ አይደለች እሷ ልጅ ነች አይደል? አሁን ድሮ አንቺ ካሳለፍሽው እድሜ እስቲ 8 ዓመት ላይ ያለው 7 ዓመት ላይ እንደዚህ ያጋጠመኝ አባቴ እንደዚህ ያደረገኝ እናቴ እንደዚህ ያደረገችኝ እስቲ እኮ 7 ዓመት ተኩል ላይ ያልሽው አይደል? ያጋጠመሽ ነገር ላይ 8 ዓመት ላይ ያንን ችግር አንቺ አረሳሽም። ያ ነገር ደግሞ ዛሬ መጥቶ ችግር ፈጠረብሽ አይደል? የ11 ዓመት ያ ነገር ሲያጋጥማት ደግሞ እኔ እናቷን ልጥያ አይደል? አንቺም ችግር ያለብሽ ሰው ስለሆንሽ ማለት ነው ያሳለፍሽ ህይወት ማለት ነው። ስለዚህ ይቅርታው ራሱ ተገቢነት ያለሽ እሷ ተረድተዋለች፣ ገብቷታል ችግሩ ወይስ ፍራቻ ይዟት ነው? አይ ቀደም አንድ ኤግዛምፕል ሰጠሁት ልንገርሽና ላንቺ እንደው ላስቅሽ። እሺ እንዳረሳው ጥያቄ እንደገባኝ አሁን ቆይ እንዳልኩ እኔ ምናልባት ያረሳውበት ምክንያት ይቅርታ ተጠይቄ ስለማላቅ ይሆናል። እኔ እንደማስበው ለየትኛውም ለተደረገብኝ ለደረሰብኝ ነገር ይቅርታ ተጠይቄ አላቅም። ከዛ እኔ ትላንትና በቃ እንደዛ ብዙ ሰዎች ደውለው እባክሽ ብለው ብለው በደስታ ተሞልቼ ስመጣ ስቃ አቀፈችኝ። ከዛ ስቃ አቀፈችኝ። በቃሌ መጀመሪያ ይቅርታ ጠየቅኩኝ።
ቪዲዮ ስሪ፣ የምትወደውን አበባ በኛ ስም ስጭልን፣ የምትወደውን ኬክ ግዢላት አሉኝ። እሺ ብዬ አደረኩኝ። ይቅርታ ደግሞ ድጋሚ ጠይቄ ለምን መጀመሪያ ስቀን እንትን ብለናል። ምክንያቱም ሁሌ ነው ይቅርታ የምጠይቃት እኮ ሁሌ እግዚአብሔርን ሁሌ የሆነ ነገር አጥፍቼ እንደሆነ ካስቀይምኳት ስትረጋጋ ይቅርታ ልጄ ቅድም እንደዚህ በቃ እንደዚህ ስለሆነ ነውና ይቅርታ ሁሌ ይቅርታ። እኔ ይቅርታ ሰው ነኝ። እኔ እንኳን እሷን እንኳን የገዛ ልጄን ማንንም ሰው ይጣላል ሲኖር በህይወት የትም በማንኛውም ሁኔታ ይጠይቃል። ከዛ እኔ ቁጭ ብዬ ራሴን ሁሌ እጠይቃለሁ። እኔ ጋር ነው ጥፋቱ ያለው። ጥፋቱ እኔ ጋር ካለው ወደ ኋላ አልልም። እኔ ይቅርታ ለመጠየቅ በፍጹም የማፍር ሰው አይደለም። ለምን እኔ እንዲደረግልኝ ይቅርታ መጠየቅ እኔ ብዙ ሰዎች ይቅርታ እንዲጠይቁኝ የምፈልጋቸው ሰዎች አሉ። አሁንም ገብተዋል። ስለዚህ ይቅርታ ጥሩ ነገር እንደሆነ ስለማመን እኔም ወዲያው ነው ይቅርታ ምላት። በቃ ገና አንድ ነገር ልንገርሽ አዲስ ያንቺ ካልሽ ልትጠይቁ ጥሩ አንድ ነገር ልንገርሽ። ይሄ ነገር ቀላል ነገር ልንገርሽ። አሁን ለምሳሌ በተለምዶ ታውቂያለሽ ውሃ ሆነሽ ቅሪ ድሮ የሚባሉት አይደል? አንቺን ባልወልድ ለአንቺ የከፈልኩት ዋጋ እንዲህ አንቺ ባትመጪ ኖሮ ህይወቴ ምንድን ይመስል ይባላል አይደል? በንግግር እነሱ ራሱ ያማሉ። ገባሽ? አሁን እኔ አንድ ጥያቄ አለኝ ላንቺ። ይሄ የብሶ ጥያቄም ስለሆነ ነው የምጠይቅሽ። እሺ ነገር ያለው ደግሞ ሰውን ደግሞ ለማቅረብ ስለሚመችሽ ነው ነገር የምጠይቅሽ። ይሄን ቪዲዮ ፖስት ታደርጊው አንቺ አሁን ያስመረጥሻት ሁለት ምርጫ ነው አይደል? አንደኛው ምርጫ ምንድነው? እኔ ይሄን በረኪና ጠጣለሁ ወይስ ከቤት ልውጣልሽ ነው ምርጫው አይደል? እሱ ነው ሰውን ያስቆጣው። ይሄን ቪዲዮ ፖስት ታደርጊው ምን አስበሽ ነው ያደረግሽው? እኔ እንዳልኩ ነው። እኔ በዛ ልክ ነው በቃ በዛ ልክ ነው በቃ መሬቴ በዛ ልክ ደርሷል። ግን ያንን ቪዲዮ አልኩ እኔ እንደዛ ቀርጬ አልሰማሁትም። ምንም ኤዲት ምናምን የተደረገ ብቻ እቺን የ11 ዓመት ልጅ አግዟት በዚህ ስልክ ቁጥር ብዬ እኔ የሄድኩትኝ ወደ አርሴማ ነው ልሄድ የተነሳው። ለምን አርሴማ ሄጄ እስካልዳንኩ ድረስ አልመለስም። ካልዳንኩ እዛው አስራ እንድታስቀረኝ ገብቷል። እኔ በጣም ብዙ ነው የለፈውት ብዙ ትልቅ ቦታ መድረስ የምችል ያውም ሳልማር ማለት ነው። ተወልጄ አዲስ አበባ ልጅ ተወልጄ አዲስ አበባ ትምህርት ቤት ሳልገባ ግን ደግሞ በጣም ከተማሩት በላይ ባይሆንም በታች ያልሆነ ደግሞ ጭንቅላት እግዚአብሔር በተፈጥሮ ጥሩ ጭንቅላት በጣም ጥሩ የሚሰራ ጭንቅላት ያለኝ ብዙ አላማ ብዙ ሐሳቦች ወደ ተግባር ሊወርዱ ግን እንዳላወርድ ደግሞ እኔ የሆነ የሚገረግር በቃ ነገርኩ ቀደምና ያን ነገር ለማሸነፍ ከዳንኩ ልመጣ ካልዳንኩ ደግሞ እዛው እንድቀር ነው እኔ በቃ ስለዚህ ሷም ተረዳች እና እኔ ልጄን የሆነ ሰው ይዞ ተንከባክቦ እንዲያሳድግልኝ ልጄ በጣም ትቀብረር ብላ እንድታድግልኝ እፈልጋለሁ። እኔ ለምሳሌ የሆነ ትልቅ ቤት ላይ ትልቅ መኖሪያ ቤት ላይ እኛ ያንቺን ልጅ ከልጆቻችን እኩል እኔ ያለው ከልጆቻችን እኩል አልጋ ላይ ተኝታ ልጆቻችን ልክ የልጆቻቸውን ግንባር ሲስሙ የልጄን ግንባር ስመው የሚያሳድጉ ቢኖሩ እኔ ለነዛ ሰዎች ባሪያ ሆኜ መኖር የምችል ሰው ነኝ። ለልጄ ተሻለ ነጠላ የሚል አካውንት አለ አስገባት እያሉት ነው። አይ ቲንክ ምትረዳሽ ከሆነ አስገቢያት። ነጠላ የሚል አለ ነጠላን አስገቢያት እያሉ ነው። ከቻልሽ ካገኘሻት አስገቢያት። አዲስ የኔ እረዳሻለሁ። እሺ ተረድቼሻለሁ። ለዛም እንደዚህ ማወራሽ። ሌላ ደግሞ ያልሽውን ነገር ልንገርሽ። እኔ ቪዲዮን አላየሁትም እንድትረዳት ነው የምፈልገው ብለሻል አይደል? ሌላ ሁለተኛ ጥያቄ ልጠይቅሽ። እሺ እንደዚህ በቀላል ለመሰልሽ ማጥራት አለብሽ ራስሽን። አሁን በየተስማማን ያጠራሽ ወደ መፍትሄ መሄድ ስላለብን ነው። ሁለተኛ ጥያቄ አንቺ አንድ ነገር ያልሽው ነገር አለ። ጀርቤን ታመም ያለው ወገቤን ታመም ያለው ብለሻል ከዚህ በፊት ላይ በነበረሽ ህይወት ውስጥ። ከዚህ በኋላ ዱባይ እሄዳለሁ ሲባል ደግሞ እሺ እሄዳለሁ ብለሻል አይደል? ያው የጉልበት ስራ ነው የሚሰራው እዛ እንደምናውቀው ውጭ ሀገር ስራ የጉልበት ስራ ነው ብዙ ስራ እና አንድ የሚንሸራሸር ያለው ነገር ላይ አይ እሷ የፈለገችው እዛ ሄዳ ይሄን ነገር ለማግኘት ነው የተባለ ንግግር አለ። ምንድነው አንቺ እሱ ላይ እይታሽ ምንድነው?
እንድታጠሪው ነው። እሺ እኔ አሁን የምጠይቅሽ ጥያቄ አይትለልሽ አይደለም። እሺ ጠይቀኝ። የለ አሁን የለ እዚህ ሀገር ውስጥ ተቀጥረሽ ዱባይ ትሄጃለሽ ስልኝ አይ አልሄድም ብል እዚህም ሀገር ተቀጥረሽ ስሪ ብለን እምቢ አለች። ደግሞ ዱባይም ስንላት እምቢ አለችም ይመጣል እኮ ኦኬ አይደለ? ልክ እዚህም እኔ ኢትዮጵያ ውስጥ ተቀጥሬ አልሰራም። ለምን እኔ ረጅም ዓመት በፊት እኔ ልጅ እኔ እውነት ምን የ7 ወር ከምናምን ሆነ እርጉዞኜ ሰው ቤት ሁላ ሰርቻለሁ እኮ እርግዝናዬን ሰው ቤት ሰርቻለሁ ከ4 እስከ 7 ወር። ከዛ ደግሞ እንደገና ወልጄ ምንም አራስነት ሳላቅ ብዙ ነገር አሳልፌ ደግሞ ልጄን ይዤ አለምንም ብዬ ከዛ አንዷን የመድኃኒዓለም ቀን ነው መድኃኒዓለም ይፍረድ እውነት የመድኃኒዓለም ቀን ቀሚሷን ይዤ ልጄ ትንሽ ዳዴ እስከምትል በነፃም ቢሆን የምተጠግች የምሰራበት ግን እኔ ምንም ተያዥ አምጪ ብትይ ምንም የማመጣልሽ ተያዥ የለም። መድኃኒዓለም ነው ዛሬ መድኃኒዓለምን አምነሽ ሰው ፈልጊልኝ የሚያስጠጋኝ አልኳት። እግዚአብሔር ይስጣት ሰው አግኝታ አገናኘችኝ ገባው። ያው ሴትዮዋም ደግሞ በጣም በሃይማኖቷ ስለ ሃይማኖተኛ ክርስቲያን ነች እና ከዛ እኔ ላይ ያለው የቤተሰቦቼ ነገር እየመጣ ከሷ ጋር ምንም እንዳንስማማ አደረገ። እኔ እሷን ለማስደሰት የምችለው እሰራለሁ። በጣም 4 ኪሎ ነው፣ ትልቅ ግቢ ነው። ስለዚህ አንቺ ብቻ የምትኖሪበት ራሱ አትክልተኛ አያስፈልግም ብዬ ቤት ውስጥ ትቼ ልጄን ቤት ውስጥ ገና ዳዴ ማለት የጀመረች ብዙ ነገር አለና እሷን ትቼ እኔ ትልቅ ግቢ ሳሳምሩል ነበረ ከቤቱ ስራ ባሻገር ማለት ነው። ይሄን ያክል ነው ስሰራ የነበረው። ከዛም እንደገና ደግሞ ወጥቼ እንግዲህ ከሰማኸኝ ማለት ነው ወጥቼ ሰምቻለሁ ታሪኩን። እሱን ታሪክ አንቺ ያልሽው እንደዛ ነው እኮ የጠየቅኩሽ። አንድ ነገር ልጠይቅሻለሁ። ልጅሽ ማነው ስሟ? ልጅሽ መሀሌት አለች? ዛሬ አለች፣ ግን ትንሽ ጉንፋን አሟት ተኝታለች። እስቲ ከቻልሽ ፎቶውን አታምጪው፣ ታሳይኝ። አዎ ጥሪያትና ካሜራ ውስጥ አትግባ፣ ግድ የለም ለሪከርድ እንዳይደረግ ስለምፈልግ ከጀርባ ጥሪያትና ላናግራት አንዴ። መሀሌት ካሜራ ውስጥ እንዳታስገባሽ። እሺ አላስገባትም። ነይማዬ ነይ እዚህ ጋር ቁሚና እንደዚህ አዋሪ በእናትሽ ትንሽ በማርያም ችግር የለውም። ሰላም ለብቻ አላት ነው። ሰላም ሊልሽ ነው። ቆይ እኔ ልሂድ ወደ እሷ። በጣም ኃይለኛ ጉንፋን ነው እንግዲህ ከትላንት ጀምሮ። እኔማ እንግዲህ ወይ አይን ውስጥ ገባች እንዴ ብዬ በጣም ደንግጫለሁ። ያው ወሬው እንደዚህ ሰላም በይማ ማለት አቤት ሰላም ቢሆን ሰላም ነው። ማሂ እንዴት ነሽ? ሰላም ነው። እንዴት ነሽ? እኔ ጃኪ እባላለሁ። ስተኛ ክፍል ነሽ ማሂ? አምስተኛ ክፍል። በጣም ደስ ይላል። ጉንፋን ሞሽ ነው? አይዞሽ፣ እኔ አንድ ነገር ልነግርሽ ነው። እሺ አሁን እናትሽን እያናገርን ያለ ነው አይደለም? በጣም እዚህ ጋር ስንት ሰው አለ መሰለሽ? 798 ሰው ኦልሞስት 810 ሰው ገባ። አንቺ ድምጽ ሲሰማ ማለት ነው። እሺ በጣም የሚወዱሽ ሰዎች አሉ። እሺ የምንወዱሽ ሰዎች አለን። ትምህርትሽ ላይ ጎበዝ እንድትሆኚ የሚፈልጉ ሰዎች አለን። እሺ ሰዎች አሉሽ፣ ብዙ አጎቶች፣ ብዙ አክስቶች አሉሽ። እሺ በቃ በጣም ጥሩ። ሰላም ልልሽ ፈልጌ ነው። አሁን ምን እያደረግሽ ነው? ምን እየጠጣሽ ነው? ሻይ እየጠጣሽ ነው? ተኝተሽ ትምህርት ቤት ቀርተሽ? ኦኬ አይዞሽ፣ በቃ እረፍት አድርጊ። እንወድሻለን በጣም እሺ። በጣም ብዙ የሚወድሽ ሰው አለ። በጣም ብዙ ሰው እግዚአብሔርም ይወድሻል። እሺ ሁላችንም እንወድሻለን። ከዛ ደግሞ ነገ ትልቅ ሰው ሆነሽ ትናንት ታውቂያታለሽ? የአዲስ አበባ ከንቲባ ማን ነች? እንጃ። አታውቂያትም? አዲስ አበባን ታውቂያለሽ አይደል? አይዞሽ በቃ። ስለዚህ አሁን አንቺ ከንቲባ ሆነሽ እንድትመሪን ነው የምንፈልገው። እሺ በጣም ነው የምንወድሽ። እሺ
እሺ እና አዲስ ያን ነገር ልንገርሽ እሺ ከዛ ይሄን ብዬ እኔ ጨርሳለሁ የኔ ማስበው ነው ሐሳብ ልንገር ማስበውን ነገር ልንገርሽ ከአንቺ አንድ ነገር ጠብቃለሁ እኔ እሺ ኦሬዲ ስለወደቅሽ ብዬ ምሳራ አላነሳም እኔ በቃ ልክ አይደለም ጥፋት አለብሽ እሺ አዲስ አጥፍተሻል ትልቅ ጥፋት አጥፍተሻል አሁን አንዳንዱ ወሬው ራሱ አሁን እሷ ባለችበት ላይቭ ላይ ማውራት ስለማልፈልግ ነው የምቆጥበው ምናልባት ደውልልሻለሁ እሺ አንቺ የሚያስፈልግሽ እገዛ ከዚህ በፊት ያሳለፍሽ ህይወት ላይ እገዛ ካለ እሱን እገዛ ለማድረግ ከጎንሽ ነው እሺ ባለፈውም ነግሬሻለሁ እኔ ስልኬን አስቀምጥልሻለሁ የፈለግሽ ሰዓት ላይ ደውይልኝ ማውራት እንችላለን ሌሎች ሰዎችን ባለሙያ ሰዎችን ማገናኘሻለሁ እሺ እገዛ ያስፈልግሻል አንቺ ሳድኝ ልጅሽ አድነኝ እሺ በመጀመሪያ ደረጃ ሁለተኛ ይቅርታውም ልክ አይደለም ገባሽ ይቅርታው ደግሞ ከዚህ በላይ መሆን አለበት ለምሳሌ የሚረሳ አይደለም አንቺ አረሳሹማ አሁን ይሄ ሳይንሳዊ ነገር አያስፈልገውም አንቺ ስላረሳሽው እሷ ልትረሳው አትችልም አንቺ እኮ አረሳሽም የ7 አመት ተኩል ህይወትሽን አረሳሽም ዛሬ አይደለም የ11 አመት ልጅማ ሞር ያስታውሳል ልክ አይደለም ትልቁ ጥፋት እሱ ነው ሁለተኛ ነገር ደግሞ እስከ ዛሬ ድረስ ዋጋ ከፈልኩላት ላልሽው ልጅ ዛሬ የአንድ ቀን ጥፋት ሁሉ ነገር ያጠፋዋል ላስት የሚለውን ከቻልሽ አስገቢው ጓደኛችን ነው ከተሳተን ያርመዋለሁ እሺ ስለዚህ እሱም ጥፋት ነው አይደል አዲስ እሱም ጥፋት ነው ስለዚህ እኔ ዋናው ዓላማ የገባሁት ነገር ላይ ላንቺም አንቺን ነጥዬ ልጅቷን ለመጥቀም አይደለም እሺ አንቺም ልጅቷን መዳን አለባችሁ የመጨረሻው ጥያቄ መልሽልኝ ትልቅ የምትፈልጊው እርዳታ ምንድነው አንቺ ትልቅ መፍትሄ ያመጣልኛል የምትይው እርዳታሽ ምንድነው የአይምሮ እርዳታ ነው የሰው ማጣት ነው የገንዘብ እጦት ነው ምንድነው በመጀመሪያ ለሕክምና ሳይኮሎጂ ቴራፒ ለማግኘት እኔ እንትን ብያለሁ ሞክሬያለሁ አሁን ሚዲያው ላይ በደንብ የሚሰሩ ታዋቂ የሆኑ ሰዎች ጋር ሄጄ ያለውን ነገር አስረድቻለሁ አካቹን አግዙኝ ብዬ ጠይቄያለሁ እነሱም እናግዝሻለን ችግር የለውም ብለውኛል ግን ምንድነው ይሄ እንዴት ነው ነገ ዛሬ እየተባለ ነገሮች ተንጓተቱ እኔ ይሄ ነው ከሌ ነው አልልም እኔ እነሱ በጣም ትልቅ ስራ የሚሰሩ ሰዎች ናቸው በጣም ትልቅ ስራ የሰሩ ሰዎች ናቸው እኔ ሄጄ በጣም በተደጋጋሚ እባካችሁ እኔ እንደዚህ እንትን ማረፍ እፈልጋለሁ መታከም እፈልጋለሁ ያሳለፍኩትን ነገር መርሳት እፈልጋለሁ ብዬ ተናግሬ ወላ አንዱ እንትን ላይ ፕሮግራም ሁሉ ተሰርቷል ፕሮግራም ሰርተውልኛል ኢንተርቪው አድርገውኝ ፕሮግራም ሰርቷል ግን ፕሮግራሙ ይለቀቃል ባልኩት ጊዜ ሳይለቁት ቀረ እንደገና ባለሙያም ነገ ተነጎዲያ እናዘጋጅልሻለን እያሉ ተጓተተ እንጂ እኔ ሁሉንም ሳልሞክር የቀረውት ነገር የለም ሌላ ምንድነው የጠየቀኝ ከዚህ ውጪ የጠየቁሽ ችግር የለም ባለሙያ አንቺ ባለሙያ የምታገኝበትም ሼር አድርጌያለሁ ይመጣሉ ባለሙያዎች ሴክሬታሪ ያሉ ታላልቅ ባለሙያዎችን ጠርቻለሁ እሱ ሳይሆን ግን አንድ ጥያቄ ምንድነው መፍትሄ ላንቺ በመታሰብ አይምሮሽ ምን ባገኝ ነው መፍትሄ ብለሽ የምታስቢው እሱ መልሽልኝ እሺ በመጀመሪያ ሰው ነው በቃ ቤተሰብ ያስፈልገኛል እኔ ራሴ ቤተሰብ ያስፈልገኛል እህት ወንድም ያስፈልገኛል ልጄ ደግሞ አክስት አጎት ያስፈልጋታል ትልልቅ ሰዎች አያት ሊሆኗት የሚችሉ ሰዎች በቃ በመጀመሪያ ሰው ያስፈልጋል ሲቀጥል ደግሞ እኔ እንዳልኩ ነው እኔ ራሴን ስራ ነው መስራት የምፈልገው በራሴ ነው መንቀሳቀስ የምፈልገው ስለዚህ አንደኛ ቤተሰብ ሰው ያስፈልገኛል እየለየላችሁ እንዴ 761 ሰዎች ሰው ያስፈልገኛል ብላለች የመጀመሪያ ፍላጎቷ እሷ ነው ሁለተኛ ነገር ደግሞ ስራ አይደለም የራሴን ስራ መስራት ፈልጋለሁ መንቀሳቀስ which is ገንዘብ እርዳታ ማለት ነው አይደል እሺ ሶስተኛ ያው በሶስተኛ እንግዲህ ያው ሰው ስታገኝ ፍቅር ታገኛለህ ዋናው ነው እንደውም የመጀመሪያው ፍቅር ነው ምንም ሌላ ነገር የለም ግን ያው ፍቅር ከሰው ጋር የተያያዘ ነው ያው ሰው ሲኖር ፍቅር አለ ፍቅር ካለ ሰው አለ ማለት ነው ኦኬ ስለዚህ አዲስ አንቺ ባልሽው ነገር ላይ ትልቁ ነገር የቢዝነስ ፌር ማድረግ እሺ ትልቅ ችግር ፈጥሮብሻል አንቺ ላይ
አይደለም ከድሮ ከመጣብሽ ችግር በላይ እሱ ተደማምሮ የቢዝነስ ፌል ማድረግ ይሄን ነገር አመጣውብሻል። ይሄ ነገር በነገራችን ላይ 9 ወር ውስጥ ትናንትና ሳውራ ቀደም ነግሬሻለሁ። በ9 ወር ውስጥ ይሄ ነገር ችግር እንደፈጠረብሽ ሰምቻለሁ አብሯት ከነበሩ ሰው። እሱ ብቻ ሳይሆን ይሄ ብቻ በቂ ነው። እንደ ሰው ግን አንድ ጥያቄ ልጠይቅሽ። እኔ የምምለውን ነገር ላይ በካሜራ ያልኩትን ነገር ደግምልሽ የሚሰማ ነገር ላይ ብላይ ከፍቼ ስለተናገርኩ ማለት ነው። በካሜራ ይሄን ካደረገች አዲስ በውስጥ ብዙ ነገር አድርጋታለች። ልጅቷን ብዙ ነገር ትናገራታለች ብያለሁ እኔ ራሴ። ይሄ ነገር እውነት ነው ወይስ ውሸት ነው? ላስት የሚባለውን አስገቢ ከቻልሽ። እሺ ከቻልሽ ችግር የለውም። ውሸት ነው። ኦኬ ላስት ዘላስት የሚላል አንድ አካውንት እሱ ካለ አስገቢ። ውሸት ነው እሱ። በጣም ጥሩ። ስለዚህ ይሄ በአንድ ቀን የተፈጠረ ስህተት ነው። በቃ ጥርቅም እኮ ነው። ይሄ እንዴት ነው? ልክ ውሃ ራሱ ጠብ ጠብ ብሎ በርሜል ሞልቶ እኮ ይፈሳል። አይፈስም? በቃ በጣም ጥሩ። አንድ ነገር ቃል ገቢልኝ፣ እኔ ልተኛ ስለሆነ። እሺ አንድ ነገር ቃል ገቢልኝ። እሺ ትናንትናም ቃል አስገብቼሻለሁ። ይሄን ቃል ገቢልኝ። እሺ ይቅርታውን በስነ ስርዓት እናደርጋለን። እሺ ይቅርታውን በስነ ስርዓት። አሁን በሚዲያ ላይ አይደለም። የሚዲያ ፍጆታን ተይው። ዛሬ ላይ እኔ እዚህ ጋር የሚናገር ሰው እንዳለ ሁሉ እሺ ሚዲያ ፍጆታ ትሆኛለሽ። ሚዲያ ላይ የሚዋጣው ገንዘብ ተዋቶም ይጠፋል። ነገም ልትቸገሪ ትችያለሽ። እሱ አይደለም ቁም ነገሩ። ልጅሽ ነሽ ሀብትሽ። ራይት ዛሬኛ እኔ የማልዋሻው ነገር ላይ ለልጅሽ ነኝ ስጨነቅ መቼም ከማህፀንሽ ወጣችሁ ከአንቺ በላይ አስቤ አይደለም። የውሸታምነት ነው። አንቺ ታስቢላታለሽ አይደለም እንዴ? ለፈለግሽው ነገር አድርጊው። እሱ እግዚአብሔር አንቺ ታውቂዋለሽ። ግን በውስጥ ሆነሽ ይቅርታ ጠይቂያት። ገባሽ? ይሄ ህመም የሚጠፋ ህመም አይደለም። በኬክና በአበባ የሚመለስ አይደለም። ልጅሽ አንድ የተናገርሽው ነገር ልንገርሽ አዲሴ፣ እህቴ ነሽ፣ ችግሬን ትረጃለሽ። 11 ዓመት ልጅ እህትሽ ልትሆን አትችልም። ልጅሽ ነች። እሺ ልጅሽ ነች። 18 ዓመቷ አይደለም 21 ዓመቷ አይደለም ልጅሽ ነች። እና እንደ ልጅ ነው ይሄንን ሁሉ መከራ አንቺ ያመጣሽው መከራ አመጣሽ እሷ ነኝ ዳምፕ ያደረግሽው፣ እሷ ነች ያፈሰሽው። ይሄ ደግሞ ትልቅ ፕሮብሌም ነው። እሺ ስለዚህ እሱ በውስጥ እኛ ማወቅ የለብንም። በሚዲያ አረጋጋት፣ ጠብቂያት። በእኛ በኩል ያለው ሶሻል ሚዲያ ያለው ሳይኮሎጂስት ላይ የሚሰሩ ሰዎች አሉ፣ ካውንስለሮች አሉ። እነሱን ጠራቸዋለሁ። የጠራሁትም ሰው አለ። ካየሁ ታስገቢዋለሽ። ሌሎችም ካሉ እንደዛ እያደረግሽ እናወራቸዋለን። ሁለተኛ ቃል የምትገቢው ነገር አይ ቲንክ ሀበባ ትገቢያለሽ። ከዚህ በኋላ እኛም እንደ ወንድም የምናደርገውን ነገር ተናግረን እናደርጋለን። ከዛ ባሻገር ግን ከዚህ በኋላ በምንም ነገር አይ ቲንክ ሩት ጴጥሮስ የምትለዋ ስለማውቃት አዲስ አበባም ስራ ስላላት ማውቃትም ጓደኛዬ ስለሆነች እሷንም ከቻልሽ አስገቢያቸው የምላችሁ ሰዎች ባይዘው የማውቃቸው ነው። እሺ ከጠቀሙሽ ነው የምልሽ። ሩት ጴጥሮስ የሚለውና እሷንም አስገቢያት ከታች ማለት አይ ችግር የለም ካሉ እኔ ራሴ ያስወርጃቸው ልሻለሁ። ቢካዝ አሁን ወደ መፍትሄ እየሄድን ስለሆነ ችግር የለውም። እሱ የቀድሞቹም ሰዎች ካላቸው ባይዘው ልጅሽ ያንቺ ክፍያ አይደልሽ እንዴ አዲሴ? አሁን እንደዛ ቢናገሩም ራሱ ለልጅሽ አስበው ነው፣ ያው ስሜታዊ ስለሚያደርግ ነው። ስለዚህ ሁለት ነገር እናገራለን ከዚህ በኋላ በስነ ልቦና ሕክምና በጸበልም ቢሆን ያንቺን ነገር ትፈቻለሽ። እንስማማ? እሺ ራይት አድርጌልኛል። እኔ ልተኛ። እሺ በዙ እንስማማ? ተስማማ? ቃል ትገቢያለሽ? በጣም ጥሩ። ስለዚህ ሁለተኛ ነገር ደግሞ ስንመጣ ልጅሽን በልዩ ሁኔታ በውስጥ ያለ ቪዲዮ ሳይወጣ ገባሽ? ቫይራል መውጣት ካለ በመልካምነት ቫይራል መውጣት አሪፍ ነው። የሚያዛልቅ ነገኔ አንቺ ቤት መጥቼ ስበላ አይደል የምታረጊውን ነገር ስደግፍ ነው ያለበት። ይሄንን ሀሳብ ይዞ መውጣት የለብኝም። ስለዚህ ነገ አንቺ ልጅሽን በውስጥ ይቅርታ አልጠይቃት። በሱ ተስማማን? በስነ ስርዓት። ይሄ ስነ ስርዓት አይደለም። ጠይቀሻለሁ ግን አግባብ አይደለም። በቃ በጣም ጥሩ። ሶስተኛ ፋይናንሻል ድጋፍ ከሆነ የምትፈልጊው ራሱ ማለት ነው። እሺ ከዚህ በኋላ ያሉትን ቪዲዮዎች ራሱ አስተካክለሽ አሁን ልጅሽ ያለችበትን አውጫት። ቢካዝ ልጅሽ ከዚህ በኋላ ብሉ ትደረግ ይችላል። ትምህርት ቤት ስትገባ አይደለም እንዴ ሰዎች ሊያሸማቋ ይችላሉ። መልኳን እኔ ለምንድን ነው አታምጫት ያልኳት? እዚህ ጋር ብትመጣ እኮ አንድ ሰው ይገባል አይደለም? ግን አያስፈልግም። መልኳ ታወቀ ማለት ነገ ሰው ያሳቅቃታል። ገባሽ? ልጅሽ ከሆነሽ በእናትሽ ከዚህ በኋላ
እዚህ ሁሉ አመት የሰራሽውን ስራ በአንድ ንግግር አታጥፊው። እሺ አሁን ላይ ሰው አለሽ፣ በጥሩም በመጥፎም ሰው አለሽ which is good። በዛ መልኩ አድርጊው። እኔ ጨርሻለሁ። እግዚአብሔር ያክብርሽ ስለሰጠሽኝ ጊዜ። አይ ቲንክ ያለፈው ነገር ያልፋል። ነገ አዲስ ቀን ነው፣ አዲስ ህይወት ነው። ልጅሽንም አንቺም መልካም ህይወት ያጋጥማቸዋል። ግን ፕሊዝ ያልኩሽን ነገር ግን ቃሌን ሶስቱን ቃል ያልኩሽን ነገር ድገሚልኝ እንዳር። መልካም እድልማ ምኞቴ ነው። ቃል ያስገባሽን ንገሪኝ። ምንድን ነው በቃል ያስገባኝ? ሶስት ነገር አስገብቼ ልድገምልሽ፣ አልሰማሽኝም ማለት ነው። እሺ አዲሴ፣ አንደኛ አንቺ መጀመሪያ በደንብ ስሚኝ አዲሴ። አሁን እረዳሻለሁ። 700 ሰው አንድ ሰው እኔ አሁን እነዚህን ሰዎች አላያቸውም። እሺ ስልክሽን ብቻ ይኸው አንድ ሰው ነው እና አንቺን እያወራን ያለው ደውዬልሽ ያወራው ታያቸው። እሺ አንደኛ ከዚህ በኋላ በኢየሱስም 0 ሰው ነው ነገር ያለው። ኦኬ አንድ ታሪክ ከዚህ በኋላ የስነ ልቦና ሕክምና ማየት አለብሽ። ገባሽ? አዎ ብያለሁ። እሱን ደግሞ ኖ ማየት አለብሽ። አልገባሽም? ማየት አለብሽ ማለት መረዳት የሚባለው ሲመጣ ራሱ እሱን ነው ማየት ያለብሽ። መጀመሪያ ጤነኛ አይደለሽም እያልኩሽ በሽታ አለብሽ እያልኩሽ አይደለም። ጤነኝነት ግን አይደለም ይሄ የማየው ነገር ጤንነት አይደለም። እሱን ማየት አለብሽ ከምንም ነገር ባሻገር። ያለበለዚያ ግን ይሄን ነገር ላስመርልሽ። ዛሬ ልክ እንደዚህ እንደማናገርሽ ይሄ ነገር ከቀጠለ አልፈልግም ካልሽ ምን እንደማደርግ ታውቂያለሽ? በተመሳሳይ ዞሬ ትናንትና እኔ ቤት ነግሬሻለሁ አይደል? በተመሳሳይ ዞሬ እቺ ልጅ ከአንቺ ጋር መኖር የለባትም እስከሚሻልሽ ብዬ ደግሞ እታገላለሁ። አንዴ ስሚ፣ ይሄ እንትን አይደለም። አንዴ ስሚ፣ አዲስ እንዳታፋርሺው። አንዴ ስሚ፣ እንዳታቋርጪ። ስሚ፣ አስተውላ እየሰማችሁ ለኝ ጃኪዬ። ገብቶኛል ሩቴ፣ ለዛ ነው እየደገምኩላት ያለሁት። እሺ አንዴ ስሚኝ አዲስ። እሺ ለምሳሌ አሁን እዚህ ጋር ሳወራ ለአንቺም አስቤ ነው እያወራለሁ። ያንቺን ህይወት አስቤ ነው የማወራው። ግን በደንብ እየሰማሽን ካልሆነ እሺ ነገ ላይ አንቺ 1 ሚሊዮን ብር አይደል 100 ሚሊዮን ብር ቢሰጥሽ ጤነኛ ካልሆንሽ አይጠቅምሽም። ለአንቺም አይጠቅምሽም፣ ለልጅሽም አይጠቅመው። ገባሽ? ምንም አይጠቅምሽም። ጤነኛ መሆን አለብሽ። ስለዚህ መጀመሪያ ያንን ነገር ካላደረግሽ የመጀመሪያው ነገር ላይ አንቺ መታከም አለብሽ። አስምሪበት። ጸበል መሄድ አይደለም መታከም አለብሽ። ጸበሉንም አድርጊ፣ እሱም መልካም ነው። በደንብ ስሚኝ፣ ጠይቅሻለሁ። እሺ ሁለተኛ ነገር ምንድን ነው ያልኩሽ? አልሰማሽኝም። አሁን ልትቀበልሽ ልጅሽን ከመድገም በፊት እኔ እኮ አልኩስ ሳይኮሎጂ ቴራፒውን ያስፈልገኛል ብዬ እኮ እንዲያግዙኝ ሄጃለሁ። ተቋም ሄጃለሁ። ነገ ዛሬ እያሉ አንጓተውብኝ ነው። እኔ እሱን እዚህ ጋር ሩት አለች አዲስ አበባ ነች ያለች ሩት። እሺ አንዴ ስሚ። ሳይኮሎጂ የሚሰሩ ሰዎች የራሴ ቲም አለኝ፣ የምጠራቸው ቲሞች አሉኝ። በጣም ረጅም ዓመት ካውንስሊንግ ኤክስፒሪየንስ ያላችሁ ሰዎች አሉ። የነሱን ዳይሬክትሊ አገናኝሻለሁ። ችግር የለውም። እኔ ራሱ እንደዛ ነኝ። በስነ ስርዓት በነፃ ያንቺን ለማድረግ እሱን አደርጋለሁ። ቅድም እኮ ነገርኩሽ፣ ለፈልክሷ ደውይልኝ ብዬሻለሁ። እኔ ግን በሙያው ላይ አሁን ላይ በደንብ በክሊኒካል ላይ ስለሌለው ክሊኒክ ላይ የሚሰሩ ደግሞ ኢትዮጵያ ውስጥ ያሉ ሰዎች ስላሉ እነሱ ጋር መራሻለሁ። እሱን ችግር የለውም። ያንቺ ፈቃደኝነትን እየጠየቅኩ ያለሁት። እሺ በቃ አለቀ። አሁን ሶስተኛ ግን እየፈተንኩሽ ያለሁትን ነገር አልገባሽም። ሶስተኛ ጠይቅሻለሁ፣ ትመልሽልኛለሽ። በደንብ ስሚኝ። ሁለተኛው ነገር ልጅሽን በስነ ስርዓት አድርገሽ ይቅርታ ትጠይቂያለሽ። በቤትሽ ውስጥ ቪዲዮ አልፈልግም። እኔ አልጠይቅሽም። በስነ ስርዓት አበባ ምናምን ልጄ ትረጅኛለሽ፣ እህቴ ነሽ ምናምን የኔን ችግር ምናምን አይመለከተኝም። ልጅ እንደሆነችው ተንከባክበሽ ጠይቀታለሽ። ሶስተኛው ላይ ሲመጣ ስለ ቢዝነስ አውርተሻል፣ ስለ ገንዘብ አውርተሻል አይደለም? ሁለቱ ይቀድማሉ። እዚህ ውስጥ ያለን ሰዎች ልንገርሽ፣ ላስት አይተሽዋል። እኔ ያለው በመሀል ያለችው አይሻት ነጠላ ያቀመኝ በጣም ከባድ ሰው ነች። በጣም ከባድ ሰው ነች። እሷን ለምሳሌ ነጠላ አቀብሉኝ አለችው። ሌላ የቤት ስሟን አውቀዋለሁ አለች። የኛ ምናቀት አስገቢያት አልኩሽ ማለት ነው። በመልካምነትም በሌላም ነገር ላይ መሮጥ የምትችል ሰው ነች። ገባሽ አባሪ? አሁን በዛኛው ልሩጥ ካለች ትሮጣለች። አሁን በእርግጠኝነት
አንዴ ቆይ ኦፓል አንዴ ታርጊ እችም ቻለልሽልኝና ከዛ ሊጨርሽ ታወራለሽ። እስካሁን ካልኩት ትስማሚያለሽ አትስማሚም? 100% እስማማለሁ። ምንም ሽፈት የለበትም። አይ ነው ኦፓልን እንጂ ትስማሚያለሽ? እስማማለሁኝ። እኔ ከተስማማንበት ውጪ ከሆነ ግን ኦፓል ትዞሪባታለሽ። ከሱ በፊት መቅደም አለባቸው ብዬ እኔ የማምነው ምንድነው መሰለህ፣ ሚዲያ ሁሌ ነው የምናገረው። ሰው ወደ ሚዲያ ሲመጣ ፕራክቲስ ማድረግ ያለበት ልምድ መውሰድ ያለበት ነገር አለ። ሚዲያ በፖዚቲቭ መንገድ ከመጣ በፖዚቲቭ ነው፣ በኔጌቲቭ ከመጣ እንደዛው። አሁን እኔ ከሷ የተረዳሁት አዲስ የተለያዩ ቪዲዮ ሰርታ ታውቃለች። ቪዲዮቿ በሙሉ ያለቀሰች በቃ እያዘነች ምናምን ነው። ቪዲዮዎችሽን ገብቼ ፈትሼ አይቼ ነበር እኔ አዲ እና ፎሎ ቪውም ትንሽ ነው ፎሎሩም ትንሽ ነው። ለልጅሽ ግን ከኔና ከበረኪና ብለሽ ስታማረጪ 8000 ፎሎወር ነው ኤክስትራ ያገኘሽው፣ ትርፍ ያገኘሽው። ቪውሽ በደንብ ታይቷል። እዚህ ውስጥ አደገኛው ነገር ልጅሽን ለ250,000 ሰው አሳይተሻታል። ገባሽ? አንቺ አልገባሽ። እናቴ ተቆጣችኝ፣ ሰው ቤት ሰራ፣ ወቃ አጠብኩ፣ ወደኩ ብቲ አንቺ ሚሞሪ ላይ ብቻ ያለ ነው። አንቺ ሚሞሪ ላይ ብቻ ነው። ልጅሽ ግን ማህበረሰብ ላይ ነው የቀረጽሻት። ገባሽ? አንዳንዴ ህዝብ ማወቅ ያለበትና ማወቅ የሌለበት አለ። ማህበረሰብ እያንዳንዳችን ምን ትተን እንደምጣና ታውቂም። ሩት፣ መሲ፣ ጠያቂው፣ እኔ ሁላችንም ትተን የመጣነው ታሪክ አለ። እናት መሆን በነገርሽ ላይ ግዴታ ብቻ አይደለም። እናት መሆን እናትና ልጅ የምትፎካከሪበት ዓለም አይደለም። እናትነት በራሱ ግዴትነት አለበት። ግዴታ አንድ እናት ልጇን ሰፖርት ማድረግ፣ ልጇን መጠበቅ። አካል ጉዳተኛ እናቶች አሉ ሶሻል ሚዲያ ላይ፣ እግር የሌላቸው እናቶች አሉ፣ እጅ የሌላቸው እናቶች አሉ፣ ማየት የተሳናቸው እናቶች አሉ። ልጆቻቸውን ግን ከኔና ከሞት ብለው ያስመርጡ። አንዳንዴ እናትነት በራሱ ልጅሽን መጠበቅም ጭምር ነው። ይሄ አይደለም ሰው ናሽናል ጂኦግራፊ ብታይ እንስሳቶች እንኳን የሚያደርጉት ነገር ነው። ይሞታሉ እንጂ ልጆቻቸውን አያስበሉ። አንቺ ልጅሽን ለማህበረሰብ አስበልተሻታል። ራስሽን መውቀስ አለብሽ። አሁን ያጠፋሽው ጥፋት ተብሎ ሲነገርሽ ማለት ነው መቀበል ያሉብሽ ነገሮች አሉ። እያንዳንዱ ችግር መፍትሄ የሚያገኘው ችግሩን በመቀበል ነው። እኛ እዚህ ሚዲያ ላይ ታሪካችንን ግማሹ ያውቃል፣ ግማሹ ያውቅም፣ ግማሹ ደግሞ ጭራሽ አያውቅም። ማወቅ የለባቸውም ብለን ምናምን አናሳውቅም። በበልገብትሻል። እኔ የ18 ዓመት ወንድ ልጅ አለኝ። 2 ልጆች ነው ያሉኝ። ሴት ልጇ ትንሽ ናት። ልጄ ሲነካ ያውቃሉ ሶሻል ሚዲያ ላይ። ልጄን የነካ ሰው የሰደበ ሰው ይቅር አይደለም። ለልጄ ስል ካስፈለገ ሰርቃለሁ፣ ካስፈለገ ገላለሁ፣ ካስፈለገም ሴተኛ ዳሪ ሆነ ሌባ መሆናለሁ፣ ምንም እሆናለሁ ለልጄ ስል። ገብቶሻል አባባሌ? ኃላፊነት ስላለብኝ ነው የምልሽ። እናትነት ማለት ልጅሽን በሚፈልገው መጠን ማኖር አይደለም፣ ለልጅሽ መኖር ነው። ክብር የሚባል ነገር አይሰራም ለልጅ ሲሆን። ሴትነት የሚባል ነገር አይሰራም። የማህበረሰብ እሳቤ አይሰራም ለልጅ ሲሆን። የመጀመሪያ መስፈርትሽ እናት መሆን ነው። ጠንካራ እናት መሆን ነው። ስትሞችን ነው የሚያበቃው። የኢትዮጵያ እናቶች ልጅ እናያቸው። በየትኛውም ክልል ብትሄጂ የኢትዮጵያ እናቶች ተበሳቁለው ጠቁረው ማዲያት አውጥተው በስቁለው ገባሽ መልካቸውን ወጣትነታቸውን አተው ለልጆቻቸው ሲሆን ግን ተመስገን ይላሉ። አንድ ልጅ ቢሞትባቸው ጥቁር ለብሳ አያወልቁም። ልጆቻቸው ሲያገቡ እልል ብለው ይድራሉ። በባዶ እግራቸው ሄደው ያስተምራሉ፣ ያበላሉ፣ ያጠጣሉ። ምን ልጅ ፈልጌ ነው ልጅሽን ለማሳደግ የምትከፊው መከራ በራሱ መከራ ተብሎ መቆጠር የለበትም። ዋጋ ተብሎ መቆጠር የለበትም። እንደ መገፋት መቆጠር የለብሽም። አንቺ ለ11 ዓመት ለልጅሽ ያደረግሽውን ነገር እንደ መከራ መቆጠር የለብሽም። ገባሽ? እያንዳንዳችን ሌብሉ ይለያያል እንጂ ለልጆቻችን ዋጋ ከፍለናል። እናትነት በራሱ ያ ነው፣ ቻሌንጅ የምታረጊው ነገር ነው። ስለዚህ አንቺ መጀመሪያ ያደረግሽው ነገር ማለት ነው ልጅሽን ሚዲያ ላይ አምጥተሽ ቁጭ አድርጊያሻት ከኔ ትቼሽ ከመሄድና ይሄንን በረኪና ጠጥቼ ከመሞት ስትያት ልጅሽ ካንቺ በብስለት እንደምትበልጥ የምታውቂው ሂጃለች። አየሽ ልጅሽ ሞት የማይመለስ ነገር እንደሆነ ታውቃለች ማለት ነው። ልጅሽ ከምትሞቺ ብትሄጂና ኑሮሽን ብትኖሪ ትመርጣለሽ ማለት ነው። አንቺ ከሄድሽ በኋላ ልጅሽ ምንድነው የምትሆነው? ህፃናቶች እየተደፈሩ ያሉበት ዓለም ላይ ነው ያለ ነው። አፍሪካ ውስጥ ሞሮፍ ኢትዮጵያ ሴት ህፃናትንም ወንድም ህፃናትም አደጋ ላይ ነው ያሉት። አባባሉን ታውቂዋለሽ? ባለቤቱን ያልነቃ አጥሩን አይነካም። አንቺ ልጅሽን አስነቀሻታል፣ አስጠቅተሻል። ነገ መንገድ ላይ አግኝቶ አንዱ ቢደፍራት፣ አንዱ ቢያጠቃት፣ አንዱ ቢመታት ጠባቂ እንደሌላት፣ ቤተሰብ እንደሌላት፣ አንቺም እንደማትጠብቂ ያስጨምር በቪዲዮ አሳይተሻል። ለዚህ ነገር ራስሽን
መቅጣት አለብሽ። ገብቶሻል? ለማወራሽ ምግብ አይደለም ሰው በምግብ ብቻ ነው ማለት እነዚህ የምትጠቀሚያቸው ቃላቶች አሁን አግባብ ነው ብለሽ መቀስቀስ አይሆንም። ይሄ ሪያሊቲ ነው። ይሄ ሪያሊቲ ነው። እያንዳንዱ አዲስ ኦፓል ላለችው አግባብ ነገር ልንገርሽ፣ ነጠላ ላለችው ልንገርሽ፣ አግባብነቱን ልንገርሽ። አዲስ እሺ፣ አንዳንድ ነገሮች እንሰማቸው ያሙናል። እኔ ግን አሁን ኦፓል ካለችው መስማማውን ነገር ልንገርሽ። ህመሙን ተሰምተሽ ያልሽውን ነገር ኦፓል ያን ነገር ልንገርሽ። ካቆረሽ ይቅርታ። እሺ፣ አንድ በጣም የሚያመውን ነገር ልንገርሽ። ፈቀድሽልኝ ኦፓል? ወይ አቀጥል ብሮ የሚያመውን ነገር ልንገርሽ። እሺ፣ ይቅርታ ጃኪ ትቷለች እንደ ቤት ውስጥ አሉ። አይ ነው አትሰማንም አይደለም፣ ብዙ አትሰማንም። በማሰማልኝ ብላውራሽ አንድ ስሜሽ አንድ ያልሽውን ነገር ልንገርሽ። ቀስ ያሸሻሽው ልንገርሽ። አዲስ ያሰማሻትን ነገር ልንገርሽ። እሺ ንገረኝ። ራስን ከህይወት ማስወገድ ይቅርታ ማህሌት ግን እንዳትሰማ ወይ ወደ ሌላ ቦታ ብትደረግ ደስ ይለኛል። አዲስ ቀደም ያልኩሽ ነው አርጋታን ማለት ያው እዚህ ጋር ያለ ነው። እኛ ምንም በቃ እዚህ ካለች ይሄንን ኮንቨርሴሽን ብናቆመው ጥሩ ነው። አይ ቲንክ እንደዛ ኮንንቶ ግን እንደዚህ ልንገርሽ። እሺ እኔና አንቺ እንደ ትልቅ ሰው በሚገባን ሌቭል ልንገር ቢካዝ ቀደም ያልኩሽ ለዛ ነው። ከቪዲዮም አንፃር ከንግግር ቃላቶቹን ብቻ እንትን ተበለል እንጂ ሌላ ችግር የለውም። ቃሉን ቀይሬልኝ ልንገርሽ። ቃሎቹን ላስተካክልልሽ ወይ ጠቅለል አድርጌ ስገልጽልሽ አንቺ ልጅሽ እንድታኖርሽ ልጅሽ ኃላፊነት እንድትወስድልሽ ልጅሽ መከራሽን እንድትቀበል አድርገሻል። የ11 ዓመት ልጅ ሳይኮሎጂ አይችልም። ይሄ ምን ልሽ ፈልጌ መሰለሽ ማማ እናትነት መሆን በራሱ 11 ዓመት ለልጅሽ የከፈልሽው በራሱ አስበሽ 11 ዓመት ሙሉ ከፍያለሁ፣ አዝይሻለሁ፣ አብልቼሻለሁ፣ አጠጥቼሻለሁ፣ አሁን ግን ደከመኝ አይባልም። ገባሽ? እናት መሆን በራሱ ምርጫ የሌለው ነገር ነው። ነጠላዬ አንቺ ማህበረሰብ እንዲያስፈልግሽ ፈልገሽ ሆነ አንድ ነገር ነጠላያል በማርያም እልሽ 11 ዓመት ያልኩት ምን መሰለሽ እንግዲህ በ19 ዓመቴ ነው የወለድኳት። ግን 19 ዓመት እኔ ከ7 ዓመት ከ8 ዓመት ጀምሬ ሰው ቤት እየሰራው እኔ እናቴን አኖር ነበር። ይልሽ ደሞዝ የሚከፍሉኝ ሰዎች ያገኘሽ ቦታ በደሞዝ ትከተኛለች። ከዛ የሆነ ጊዜ ሰራና ደግሞ ወጥቼ በደሞዝ በቃ ብቻ ካጠገቧ እኔ ለሷ ብዙ ነገር እየሰራ አጠገቧ ሰውን ደግሞ እናቴ አጠገብ ለምን እናቴ ታማሚ ስለነበረች ብዙ ነገር ነበር የምሰራው። አሁን መድገሙ ላቋርጥሽ አንዴ ላውራ በእናትሽ ሰምተንሻል የኔ ቆንጆ ተረድተንሻል። አይ ቲንክ እዚህ ጋር የምናወራውን ነገር እኮ ሰው ትክክለኛ ሜንታል ስቴት ላይ ሲሆን ነው ባይዘው የምንነግረውን ነገር በጤነኛ መንገድ የሚሰማው። ጋይስ አንደርስታንድ ላረግናት ነገር ሴትየዋ ሺዝ ናት ኦኬ። ሶ አንድን ነገር እኛ ባልናት ማቹሪቲ ልትረዳው አትችልም። ምክንያቱም እሷ በቃ የራሷ ህመም ላይ ናት። ጃኪ እንዳለው ወደ መፍትሄ ስንሄድ የመጀመሪያ እርዳታ ገንዘብም አይደለም የሚያስፈልጋት ጤናዋ ነው። ጤናዋ ላይ እናተኩር። ከዛ እሷ ደህና ከሆነች በኋላ ስራውን መስራት ትችላለች። ከዛ ነው እናት የምትሆነው። እንደገባኝ ከሆነ አሁን የምንነግራት ነገር ምንም አንደርስታንድ እንደውም እየወቀስናት ጀጅ እያረግናት እንደሆነ ነው እያሰበች። ምክንያቱም እይታዋ የተስተካከለ አይደለም። ባይ ዘ ዌይ ኦፓል የነገረቻት እኮ በቃ በቂ ነው ኖርማሊ አንደርስታንድ ለማድረግ ማለት ነው። ግን ዲፌንድ ነው አሁን የምታረገው። ትናንትናም ሰምቻታለሁ። ራሷን ዲፌንድ ለማድረግ ራሷን ክሊር ለማድረግ እየሄደችበት ያለው መንገድ የበለጠ ልጅቷ ላይ ጫና እንዳይፈጥር ያሰጋኛል አሁንም። ስለዚህ ጃኪ ማድረግ የሚቻለው ነገር መጀመሪያ ቴራፒውን ታገኝ፣ ከዛ ገንዘብ ይሰብሰብላት፣ ከዛ ደግሞ ለልጇ እናት የምትሆነው ቤት ውስጥ ነው። ባይዘው እኛ አብረናቸው አንኖርም። ቤት ውስጥ አብረን የለንም እኮ አይደል? እግዚአብሔር ያይሻል ደግሞ ማለት እኔ በረከትም ስኬትም የሚመጣው ከፍቅር በኋላ ነው ብዬ ነው ማስበው። እግዚአብሔር ፍቅር ያለበትን ቤት ይባርካል። በነገራችን ላይ አስረግጬ እነግርሻለሁ፣ ጊዜ ሊወስድ ይችላል እንጂ ግን ደግሞ አንቺ ያንን ፍቅር እንትን መስጠት ባልቻልሽው ሁኔታ ላይ እግዚአብሔር ሊባርክሽ አይችልም። በነገራችን ላይ ነገርሽ ስኬታማ ሊሆን አይችልም። ስለዚህ እዚህ ከወጣው አይቀር ልናገር የምችለው ነገር እኛ በማናይሽ ቦታ ላይ እግዚአብሔር እያየሽ ነው። አደራሽን እየተወጣሽ አይደለም። በጥቂቱ ያልታመነ ሰው ደግሞ በብዙ አይሾምም። እኔ እንደማውቀው እግዚአብሔር የሰጠሽን ጥቂቷን እናትነት እኮ ስሜት ነው። ኢቭን
ማለት የምታዋጩ ነገር አይደለም። ርህራሄ የምትሰጪው ነገር ነው። ሶ ይሄን ላይ ታምነሽ እሱ ላይ ካልሰራሽበት ሌላ ተጨማሪ ነገር እግዚአብሔር አይባርክም ብዬ ነው ማስበው። ሆነስሊ ማለት ነው። እኔ ልጅቷን ሳስብ በጣም ነው ስሜታዊ መሆን። ስለዚህ አሁን እኮ ይሄ እናትነት የሚለው ኮንሰፕት አንደርስ እንደተደረገችው ማለት ሰልፊሽነት ያለው እሷ ላይ ራሱ ደድነት አይባታለሁ። ገባሽ? ዋጋ ከፍያለሁ ዘመኔን በሙሉ ለምን ስትላት እንደሰማ ታውቂያለሽ? እግዚአብሔር አይወደንም አለቻት። እቺ ልጅ እናትየው ብቻ ደግሞ ልጅቷ በእምነት ደረጃ በእግዚአብሔር ላይም በሰው ላይም ያላት እምነት ልጅቷን ይልሽ አሁን እኮ ልጅቷ መጠለይ በጣም ይቅርታ የኔ እናት አንድ ጊዜ ላቋርጣችሁ አንድ ሪያሊቲ መቀበል መቻል አለብን። አንድ ጊዜ ትክክል ነው። ነጠላይ አንድ ጊዜ እኔ ደግሞ ላቋርጣችሁ። አሁን ሁሉም ነገር ሆነ፣ ሁሉም ነገር ተፈጠረ። መደረግ የሌለበት ነገር፣ መውጣት የሌለበት ነገር፣ ሚዲያ ላይ መሰማት የሌለበት፣ መታየት የሌለበት ነገር ታየ፣ ተሰማ፣ አገር አወቀው፣ አገር ሰማው። ወደፊት ለምን አናይም? በቃ መወቀስ ያለባትን ያክል ተወቀሰች። በየቤቱ በየላይቭ ሄዳው ሲስተካከል ነው። ይኸውላችሁ እናንተ ምን ችግሩ እንደተቃላችሁ በነገርሽ ማለት ነው። የቆሸሸ ሰውነትሽ ላይ ልብስ ብትለብሺ እንደማለት ነው። እቺ ልጅ ገንዘብ ለሚያስፈልጋት ኩርሶ ካልኩሽ ሳይኮሎጂ ይሰጣታል። ግን እናት መሆን የሚለውና በእናትና ልጇን እንደ እህት የምትቆጥር ያለፈ ስቃይና መከራዋን ልክ በልጇም እንደተደገመ አድርጋ የልጅቷን ሳይኮሎጂ ካበላሸችው ከገንዘብም ከሳይኮሎጂም በፊት ለዚህ ሴት የሚያስፈልጋት ከራሱ ወዳድነት መውጣት አለባት። ቪዲዮቹን እንዳለ ማጥፋት አለባት። ሰው አሁን አውቋታል። እሷን ማውቋት እኮ ከዚህ እኮ የምትወጣው ነጠላይ ከይቅርታ ጋር እንግዲህ አቋረጥኩሽ። ከዚህ የምትወጣው እኮ በወቀሳ እንደገና በላይ በመውቀስ እኮ አይደለም፣ በትምህርት ነው። ትምህርት ያስፈልጋታል፣ ጸሎት ያስፈልጋታል፣ ስፒሪቹዋል ሄልፕ ያስፈልጋታል፣ ሳይኮሎጂካል ሄልፕ ያስፈልጋታል፣ ለልጇም ለሷም ማለት ነው። ስለዚህ እነዚህን እርዳታዎች የምታገኝበትን መንገድ ለምን አናይም? እኛ ወደፊት